ህይወታችሁ የሚቀየር አንድ እውነት ልንገራችሁ። ምንም አይነት ሪስክ የማትወስዱ ከሆነ ምንም አይነት ሽልማት አታገኙ። ብዙ ሰዎች ውጤታማ መሆን ይፈልጋሉ፣ ግን ፍርሃት ስላለባቸው ሪስክ አይወስዱ። ጥሩ ህይወት መኖር ይፈልጋሉ፣ ግን ተመሳሳይ ህይወት ላይ ናቸው። ምክንያቱም ምቾት ውስጥ ስለተቀመጡ፣ ስለሚፈሩ፣ መውደቅን ስለማይፈልጉ። ውጤታማ መሆን የምትፈልጉ ከሆነ ሪስክ ልትወስዱ ይገባል። ሪስክ ማትወስዱ ከሆነ ማደግ የለም፣ መለወጥ የለም፣ የተሻለ ቦታ ላይ መቀመጥ የለም። ሪስክ መውሰዳችሁ ምን ያህል አስፈላጊ እንደሆነ እና ህይወታችሁን እንዴት መቀየር እንደምትችሉ በዚህ ቪዲዮ አንድ በአንድ እናያለን። የመጀመሪያው ነጥብ ዝም ብላችሁ ራሳችሁን በመከላከል የምትቀመጡ ከሆነ ትልቅ ሪስክ ውስጥ ናችሁ። ብዙ ሰዎች ምንም አይነት ሪስክ አይወስዱም። ምንም አይነት ነገር አዲስ ነገር አይሞክሩም። ምክንያቱም ኮንፈርታቸውን ስለሚመርጡ፣ ምቾታቸውን ስለሚመርጡ። ያንን በነገር በመረጣችሁ ቁጥር ቀስ በቀስ የነገ ህይወታችሁን እየገደላችሁ ነው የምትሄዱት። ህይወታችሁን መቀየር የምትፈልጉ ከሆነ ከኮንፈርታችሁ መውጣት ይኖርባችኋል። ኮንፈርት ውስጥ ስትቀመጡ እድገት የለም። ተመሳሳይ ነገር ነው የምታስቡት። ተመሳሳይ ነገር ነው በየቀኑ የምታደርጉት። ተመሳሳይ ህይወት ነው በየቀኑ የምትኖሩት። ምክንያቱም ምንም ነገር ስለመቀየር ስለማትችሉ፣ አዲስ ስኪል ስለማትማሩ፣ አዲስ ኦፖርቹኒቲ በህይወታችሁ ስለማይመጣ፣ አዲስ ውጤታማነት በህይወታችሁ ስለማይመጣ ትላንት የኖራችሁትን ህይወት ተመሳሳይ በየቀኑ እየኖራችሁ ነው የምትሄዱት። ስለዚህ አንድ ጥያቄ ራሳችሁን መጠየቅ ይኖርባችኋል። ከ5 ዓመት ወይም ከ4 ዓመት በኋላ የቱ ጋር ነው መገኘት የምትፈልጉት? ወዴት ነው መሄድ የምትፈልጉት? ያንን ነገር ልታውቁ ይገባል። ኢንካማችሁን ማሳደግ ነው የምትፈልጉት? ኮንፊደንሳችሁን ማሳደግ ነው የምትፈልጉት? ህልማችሁን ወደ መሬት ማውረድ ነው የምትፈልጉት? እነዚህን ነገር በግልጽ ልታስቀምጡ ይገባል። ያን ከሆነ ሪስክ መውሰድ ይኖርባችኋል። ሪስክ ስትወስዱ ህይወታችሁን ማሻሻል የምትችሉት። ምንም አይነት ውድቀት ከሌላችሁ ፕሮግረስ የላችሁ። ግን እያንዳንዱ ቀን እድገት የምትፈልጉ ከሆነ ራሳችሁን ማሻሻል የምትፈልጉ ከሆነ አንድ ስቴፕ ከኮንፈርታችሁ ወጥታችሁ ዲስኮንፈርት ውስጥ ልትቆዩ ይገባል። ያን ስታደርጉ ህይወታችሁን ማሻሻል ትችላላችሁ። የተሻለ ቦታ ላይ መቀመጥ ትችላላችሁ። አዳዲስ እድሎች ወደ ህይወታችሁ ማምጣት ትችላላችሁ። አዳዲስ ውጤታማነት ህይወታችሁ ላይ ማምጣት ትችላላችሁ። ያን ስታደርጉ ነው አዲስ ስኪል መማር የምትችሉት። ግን ያንን ማታደርጉ ከሆነ የተሻለ ህይወት መኖራችሁ። ሁለት ሰዎችን እናስብ። አንደኛው ምንም አይነት ሪስክ አይወስድም። ተመሳሳይ ነገሮችን ነው በየቀኑ የሚያደርገው። ምቾት ውስጥ ነው የተቀመጠው። እያንዳንዱ ሊጥለው ወይም ደግሞ ውድቀት ሊያመጣበት የሚችል ነገሮችን ያስወግዳል። አንደኛው ግን በየቀኑ ራሱ የሚያሻሽለውን በየቀኑ ሪስክ ይወስዳል። በየቀኑ አዳዲስ ነገሮች ይሞክራል። ስትራግል ያደርጋል። ያ ደግሞ በየቀኑ አዲስ ነገር እንዲማር፣ በየቀኑ ራሱን እንዲያሻሽል፣ በየቀኑ የተሻለ ቦታ ላይ እንዲቀመጥ አድርጎታል። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ አንድ ነገር ልትማሩ ይገባል። በየቀኑ ትንሽ ሪስኮችን ልትወስዱ ይገባል። ያን ስታደርጉ ህይወታችሁን የተሻለ ቦታ ላይ ማስቀመጥ የምትችሉት። ራሳችሁን በመጠበቅ ራሳችሁን በመከላከል ዝም ብላችሁ የምትቀመጡ ከሆነ ትልቅ ሪስክ ውስጥ ናችሁ። ስለዚህ ህይወታችሁን ማሻሻል የምትፈልጉ ከሆነ ትልቅ ሪስክ መውሰድ አይጠበቅባችሁ። ትንሽ ሪስኮችን በመውሰድ በየቀኑ ራሳችሁን ሊያሻሽላችሁ የሚችለውን ትንሽ ሪስክ በመውሰድ ህይወታችሁን አሻሽሉ። ያን ስታደርጉ የተሻለ ቦታ ላይ መቀመጥ ትችላላችሁ። ሁለተኛው ነጥብ ደግሞ ፍርሃታችሁ በእናንተና በውጤታማነታችሁ መሀል የቆመ ግድግዳ ነው። ብዙ ሰዎች ህይወታቸውን መቀየር ይፈልጋሉ፣ ግን ፍርሃት ስላለባቸው ህይወታቸውን መቀየር አልቻሉም። አዲስ ነገር ለመጀመር ለመሞከር ያስቡና ሪስክ ለመውሰድ ያስቡና የሚመጣውን ውጤት ያስባሉ። የሚመጣው ውጤት ደግሞ ፍርሃት ውስጥ ይከታቸዋል። ባይሳካስ፣ ሰዎች ባይቀበሉኝስ፣ ገንዘቤን ባጣስ፣ ሰዎች መጥፎ ነገር ቢናገሩኝስ በሚል ይፈሩና አንድ ነገር ሳይጀምሩ ይቆማሉ። አክሽን አይወስዱም ወይ ወደፊት አይራመዱ። እንደገና አዲስ ነገርም አይሞክሩ። ያ ደግሞ ህይወታቸውን እንዳይቀይሩ አድርጓቸዋል። ፍርሃታችሁን የምታሸንፉት በተግባር ነው፣ በአክሽን ነው። ትንሽ ነገሮችን በመተግበር ነው ህይወታችሁን ማሻሻል የምትችሉት። ያን ስታደርጉ ራሳችሁን ማመን ትጀምራላችሁ። ኮንፊደንሳችሁ እያደገ ይሄዳል። ህይወታችሁንም መቀየር ትችላላችሁ። ያንን ለማድረግ በእያንዳንዱ ቀን ፕራክቲስ ልታደርጉ ይገባል። ፍርሃታችሁን የምታሸንፉ ብዙ ጊዜ ሰዎች ፊት መናገር ማትችሉ ከነበረ፣ ሰዎች ፊት ለመናገር በጣም የምትፈሩ ከነበረ 3 ሰው 4 ሰው በተቀመጠበት መናገር ጀምሩ። ልትንቀጠቀጡ ትችላላችሁ። እጃችሁ ሊንቀጠቀጥ፣ ንግግራችሁ ሊንቀጠቀጥ ይችላል። ግን በዛ ውስጥ ሆናችሁ በየቀኑ ያንን ነገር ፕራክቲስ የምታደርጉ ከሆነ ኮንፊደንሳችሁ እያደገ፣ ያ ፍርሃታችሁ እየጠፋ እየመጣ ይሄዳል። ስለዚህ በራሳችሁ እየተማመናችሁ ትሄዳላችሁ። ኮንፊደንስ የሚመጣው በድርጊት እንጂ ምንም ነገር ሳትጀምሩ ኮንፊደንሳችሁን ማሳደግ አትችሉም። ኮንፊደንስ የሚመጣው በድርጊት ነው። ድርጊታችሁ ነው ኮንፊደንሳችሁን እያዳበረ እያሳደገላችሁ የሚሄደው። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ፍርሃታችሁን ማሸነፍ ይኖርባችኋል። ፍርሃታችሁን ለመቆጣጠር ደግሞ እነዚህን ነገሮች መረዳት ይኖርባችኋል። መጀመሪያ ነገር ፍርሃቱ በምንድን ነው የመጣው የሚለውን ነገር ማወቅ አለባችሁ። ሰዎች ጀጅ ያደርጉኛል ወይም ደግሞ እወድቃለሁ ወይ ደግሞ ብዙ ነገሮች አጣለሁ ብላችሁ ከሆነ እነዛን ነገሮች በደንብ አንደርስታንድ ልታደርጉ ይገባል። ያን ስታደርጉ ክላሪቲ ይኖራችኋል። ዳይሬክሽናችሁን ታውቃላችሁ። ስለዚህ እነሱ እንዴት ሶልቭ ማድረግ እንዳለባችሁም እየለያችሁ ትሄዳላችሁ። ሁለተኛው ነገር ደግሞ በትንሽ ነገር ጀምሩ። ትልቅ ሪስክ ለመውሰድ አትሞክሩ። ትንሽ ነገሮችን ሪስክ በመውሰድ ያንን ነገር ፍርሃታችሁን ማስወገድ ትችላላችሁ። ሶስተኛው ነገር ደግሞ ማይንድ ሴታችሁን ሽፍት አድርጉ። ከዚህ በፊት ላይሆን ይችላል፣ ላይሳካ ይችላል፣
ህይወቴን ልቀይር አልችልም ብላችሁ የምታስቡ ከሆነ እሱን ልትቀይሩት ይገባል። እሱን ይቻላል፣ ሊሆን ይችላል፣ ሊሳካልኝ ይችላል፣ ህይወቴን ልቀይር እችላለሁ በሚል ስትቀይሩት ማይንድ ሴታችሁ ሽፍት እያደረገ ይሄዳል። አስተሳሰባችሁን እየቀየራችሁ ትሄዳላችሁ። ያ ደግሞ ውጤታማ እንድትሆኑ ያደርጋችኋል። ስለዚህ ፍርሃታችሁን የምታሸንፉት እነዚህን ነገሮች በማወቅ በመረዳት ነው። ያን በማድረጋችሁ ቁጥር ፍርሃታችሁን እያሸነፋችሁ ትሄዳላችሁ። በእናንተና በውጤታማነታችሁ መሃል የቆመውን ግድግዳ እያፈራረሳችሁ ትሄዳላችሁ። ያ ደግሞ ውጤታማ ህይወት እንድትኖሩ ይረዳችኋል። ስለዚህ እነዚህን ነገሮች ህይወታችሁ ላይ በመተግበር ውጤታማ ህይወት ወይም ደግሞ ፍርሃታችሁን በማሸነፍ ህይወታችሁን አስተካክሉ። ሶስተኛው ነጥብ ደግሞ ሪስክ እድል ይፈጥርላችኋል። ብዙ ሰዎች ኦፖርቹኒቲ ወይም እድልን ይጠብቃሉ። የሆነ ነገር እስከሚስተካከልልኝ የሆነ አጋጣሚ እስከሚመጣ ብለው ይጠብቃሉ። በዛ መንገድ አይደለም እድል የሚመጣው። እድል ሪስክ በመውሰድ የምታመጡት ነገር ነው። እራሳችሁ በመሄድ ያንን ነገር አክሽን ውስጥ በመግባት ተግባር ውስጥ በመግባት የምትፈጥሩት ነገር ነው። ኢንቫይሮንመንታችሁን በቀየራችሁ ቁጥር ሪስክ አለው። ግን ያንን ነገር ስታደርጉ ነው ኦፖርቹኒቲዎች የምታመጡት፣ ህይወታችሁ ላይ እድል የምታመጡት። ምክንያቱም ኢንቫይሮንመንታችሁን ስቀይሩ አዳዲስ ሰዎችን ትተዋወቃላችሁ። አዳዲስ ሰዎች ተዋወቃችሁ ደግሞ ማለት አዳዲስ ኔትወርክ ትፈጥራላችሁ። አዳዲስ ኔትወርክ ስትፈጥሩ ደግሞ አዳዲስ ቢዝነሶችን፣ አዳዲስ አይዲያዎችን ታውቃላችሁ። ያ ደግሞ እድል ይፈጥርላችኋል። ራሳችሁን እንድታሻሽሉ፣ ራሳችሁን እንድትቀይሩ፣ አዳዲስ የህይወት መርህን እንድታውቁ ያደርጋችኋል። ያ ደግሞ ህይወታችሁን እንድትቀይሩ ያደርጋችኋል። ስለዚህ እያንዳንዱ በህይወታችሁ ሪስክ እየወሰዳችሁ አዲስ ቢዝነስ ስትጀምሩ ደግሞ አዳዲስ ቢዝነስ ፓርትነሮች እንድታውቁ ያደርጋችኋል። ያ ደግሞ እድል ነው ይዞላችሁ የሚመጣው። ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ወይም እድሎች ወደ እናንተ እንዲመጡ የምትፈልጉ ከሆነ ሪስክ መውሰድ ይኖርባቸዋል። ሪስክ ስትወስዱ ብዙ ነገሮች እየተማራችሁ ነው የምትሄዱት። ሁለት ነገሮች ነው ሪስክ ስትወስዱ። አንደኛው ወይ ውጤታማ ትሆናላችሁ ወይ ኤክስፒሪየንስ ይኖራችኋል። ስለዚህ ሪስክ በወሰዳችሁ ቁጥር እድል ወደ እናንተ እንዲመጣ ነው የምታደርጉት። አክቲቭ በሆናችሁ ቁጥር፣ አዳዲስ ነገሮችን በሞከራችሁ ቁጥር፣ በተንቀሳቀሳችሁ ቁጥር፣ አዳዲስ ነገሮችን በፈለጋችሁ ቁጥር ኦፖርቹኒቲ ወደ እናንተ እንዲመጣ ነው የምታደርጉት። ግን ምንም ነገር ሪስክ ማትወስዱ ከሆነ፣ ሪስክ ሳትወስዱ የምትቀመጡ ከሆነ ምንም አይነት ኦፖርቹኒቲ ወደ እናንተ አይመጣም። እድሎች ወደ እናንተ አይመጡም። በነበራችሁበት ስታክ አድርጋችሁ ነው የምትቀመጡት። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ አዳዲስ ኦፖርቹኒቲዎችን፣ እድሎችን ወደ እናንተ እንድታመጡ የምትፈልጉ ከሆነ ሪስክ ልትወስዱ ይገባል። ሪስክ ስትወስዱ እነዚህን ነገሮች በደንብ ልትረዷቸው ይገባል። አንደኛ ፐርፌክት ታይም አጠብቁ። ትክክለኛው ሰዓት እንዲመጣ ትክክለኛው ቦታ እንድትገኙ አጠብቁ። ባላችሁ ነገር በእጃችሁ ላይ ባለው ነገር ጀምሩ። ሁለተኛ በትንሽ ነገር ጀምሩ። ትንሽ ሪስክ ውሰዱ። ያንን ስታደርጉ በየቀኑ ያንን ባረጋችሁ ቁጥር ራሳችሁን ያሻሻላችሁ የተሻለ ቦታ ላይ እየተቀመጣችሁ ትሄዳላችሁ። ሶስተኛ ነገር ደግሞ ለመሳሳት ወይም ደግሞ ሪስክን ለመቀበል ዝግጁ ነው። ያንን ስታደርጉ ህይወታችሁን ማሻሻል የምትችሉት። አራተኛ ነገር ደግሞ የፕሮሰሱን እመኑት። በዛ ውስጥ መቆየትን በአንዴ ውጤት ለማግኘት አትሞክሩ። በአንዴ ውጤት ለማግኘት ከምትሞክሩ ከሆነ ህይወታችሁን ማሻሻል አትችሉም። በትዕግስት ውስጥ ፔሸንት ሆናችሁ እያንዳንዱን ነገር በመታገዝ ውስጥ በመጠበቅ ውስጥ ነው ውጤታማ መሆን የምትችሉት። ስለዚህ እያንዳንዱ ሪስክ በመውሰድ ህይወታችሁን እድሎችን ወደ እናንተ እንዲመጣ አድርጉ። ስለዚህ መጠበቃችሁን አቁማችሁ እያንዳንዱ ሪስክ በመውሰድ ህይወታችሁን አሻሽሉ። አራተኛው ነጥብ ደግሞ እያንዳንዱ ውጤታማ የሆኑ ሰዎች ሪስክ ይወስዳሉ። ህይወታችሁን መቀየር የምትፈልጉ ከሆነ ይህን ነገር ልትረዱ ይገባል። ሁሉም የምታዩቸው ውጤታማ የሆኑ ሰዎች፣ ዛሬ ላይ የምታዩቸው ውጤታማ የሆኑ ሰዎች ሪስክ ስለወሰዱ የተሻለ ቦታ ላይ ተቀመጡ። መጀመሪያ ሲጀምሩ እንደ ማንኛውም ሰው ፍርሃት ነበራቸው፣ አለመረጋጋት ነበራቸው። ግን በዛ ውስጥ መቆየት ስለቻሉ፣ ሪስክ መውሰድ ስለቻሉ፣ እርግጠኛ ያልሆኑበትን መንገድ መጓዝ ስለቻሉ ዛሬ የተሻለ ህይወት እየኖሩ ነው። የተሻለ ማንነት ገንብተዋል። የተሻለ ውጤት አምጥተዋል። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ሪስክ ልትወስዱ ይገባል። ሪስክ ስትወስዱ ህይወታችሁን ማሻሻል የምትችሉት። ውጤታማነት የሚመጣው ሪስክ በመውሰድ ነው እንጂ ዝም ብሎ በመቀመጥ አይደለም። ሪስክ ስትወስዱ እናንተን እያሻሻላችሁ ትሄዳላችሁ። ኤክስፒሪየንስ እያገኛችሁ ትሄዳላችሁ። ራሳችሁን እየቀየራችሁ ትሄዳላችሁ። ዛሬ ላይ የምታያቸው ብዙ ውጤታማ የሆኑ ሰዎች ከጀርባ ብዙ ነገሮች አሳልፈዋል። ብዙ ሰው ግን የሚያየው ውጤታቸውን ነው፣ ገንዘባቸውን ነው፣ ላይፍ ስታይላቸውን ነው፣ ውጤታማ የሆኑበትን መንገድ ነው የሚያየው። ግን ከጀርባ ብዙ ነገሮች አሳልፏል። ፍርሃት ነበረ፣ ስትራግል ማድረግ ነበረ፣ እንቅልፍ ማጣት ነበረ፣ ውጤታማ ያለመሆን ጊዜ ነበር። ያንን ጊዜ ግን በሰላም በትዕግስትና በጽናት ስላሳለፉ ነው ዛሬ ውጤታቸውን የቀየሩት፣ ህይወታቸውን የተሻለ ቦታ ላይ ያስቀመጡት። ውጤት በቀላል የሚመጣ ነገር አይደለም፣ በእድል የሚመጣም ነገር አይደለም፣ ድንገት የምታገኙትን ነገር አይደለም። ጠንክራችሁ በመስራት በመጽናት ውስጥ ሪስክ በመውሰድ ውስጥ በድፍረት በመታገል ውስጥ ነው የምታገኙት። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ሪስክ ልትወስዱ ይገባል። ልትወድቁ ትችላላችሁ፣ ግን በዛ ውስጥ እድገት ሊያመጣላችሁ የሚችለውን ትምህርት ታገኛላችሁ፣ ኤክስፒሪየንስ ታገኛላችሁ። ጠንካራ እየሆናችሁ ነው የምትሄዱ። ሪስክ ማትወስዱ ከሆነ ግን ተመሳሳይ ህይወት ነው የምትኖሩት። ምንም አይነት እድገት የላችሁ፣ ምንም አይነት የምትማሩት ነገር የላችሁ፣ ምንም ነገር የምታሻሽሉት ነገር አይኖራችሁ። ስለዚህ ራሳችሁ ልትጠይቁ ይገባል።
የትኛውን ነው የምትፈልጉት? ምንም ሪስክ ሳትወስዱ መቀመጥ ነው የምትፈልጉት ወይስ ሪስክ እየወሰዳችሁ ህይወታችሁን ማሻሻል ነው የምትፈልጉት? ይህን መለየት ይኖርባችኋል። ይህን ልትወስኗቸው ይገባል። ሪስካችሁን ባስወገዳችሁ ቁጥር ተመሳሳይ ህይወት እየኖራችሁ ነው የምትሄዱት። የትላንቱን ህይወት፣ የትላንቱ ችግራችሁን፣ የትላንቱ የነበራችሁበትን ህይወት እየደገማችሁ ነው የምትሄዱት። ውጤታችሁም ተመሳሳይ እየሆነ ነው የሚሄደው። ሪስክ ግን ስትወስዱ አዳዲስ ኦፖርቹኒቲዎች እየመጣ ህይወታችሁን እየቀየራችሁ አዳዲስ የምታልፉበት መንገድ እየመጣላችሁ ውጤታማ የሚያደርጋችሁ መንገዶች እያገኛችሁ ትሄዳላችሁ። ያን ስታደርጉ የተሻለ ቦታ ላይ እየተቀመጣችሁ ትሄዳላችሁ። ስለዚህ ህይወታችሁን መቀየር የምትፈልጉ ከሆነ ሪስክ ልትወስዱ ይገባል። ሪስክ ስትወስዱ ነው የተሻለ ማንነት፣ የተሻለ ውጤት የምታመጡት። ሪስክ ወስዳችሁ ህይወታችሁን መቀየር ነው የምትፈልጉት ወይስ ትላንት በነበራችሁበት ዝም ብላችሁ በመቀመጥ ትላንት በነበራችሁትን ህይወት እየኖራችሁ መቀጠል ነው የምትፈልጉት? አሁን ልትወስኑ ይገባል። ሪስክ በመውሰድ ህይወታችሁን መሻሻል ከፈለጋችሁ እነዚህን ነጥቦች ህይወታችሁ ላይ ተግብሯቸው። ያን ስታደርጉ የተሻለ ማንነት፣ የተሻለ ውጤት ማምጣት ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።